በደቡብ ጎንደር ዞን የተሰማራው የምስራቅ እዝ ክፍለ ጦር ጽንፈኛውን በማጽዳት ህብረተሰቡን ወደ ቀደመ ሰላሙ እንዲመለስ ማድረግን ገለጸ። ክፍለ ጦሩ ሰሞኑን በታች ጋይንት፣ በላይ ጋይንት፣ በክምር ድንጋይ ወረዳዎች በተለይም በጥራራ ሳሊ ወለላ ባህርና ስማዳ መገንጠያ በተባሉ ቦታዎች ላይ ባደረገው ተከታታይ ስምር ተላላኪ ጽንፈኛውን የገባበት ገብቶ በማጽዳት ሰብአዊና ማቴሪያሎች ኪሳራ በማድረስ ለህዝቡ ደራሽ መሆኑን አስመስክሯል ተብሏል። ጽንፈኛው በቅርቡ ሰራዊታችን ከነበረበት የግዳጅ ቀጠና መንቀሳቀሱን እንደ ጥሩ አጋጣሚ ተጠቅሞ ከየአቅጣጫው ተሰዋዞ በቀጠናው ላይ ዝርፊያና ትርምስ ቢፈጥርም ሰራዊታችን ተመልሶ በመግባት አይቀጡ ቅጣት በመቅጣት አካባቢው ወደ ሰላም እንዲመለስ አስችሏል። በቀጠናው የተሰማራው ክፍለ ጦር አዛዥ ኮሎኔል አለሜ ታደለ ክፍለ ጦሩ ከክልሉ የጸጥታ ኃይል ጋር በመጣመር በጀግንነትና በቁርጠኝነት ግዳጁን እየፈጸመ መሆኑን ተናግረው በጽንፈኛው ላይ ጠንካራ ምት በማሳረፍ አካባቢዎችን በአጭር ጊዜ በመቆጣጠር ህብረተሰቡ ወደ መደበኛ ስራው እንዲመለስ መደረጉን አረጋግጠዋል። ኮሎኔል አለሜ ታደለ እንዳሉት ሰሞኑን በተወሰደው እርምጃ በአካባቢው ህብረተሰቡን እየዘረፈ ሲያንገላታ የነበረውን የጽንፈኛ ኃይል በመደምሰስና በመማረክ ቀሪው ደግሞ እጅ እንዲሰጥም እየተደረገ ይገኛል ብለዋል። እጅ ከሰጡት መካከልም አንደበት አስናቀ በእነሱ አጠራር ገብርዬ ክፍለ ጦር ምክትል ሻለቃ መሪ የነበረ፣ አበበ ሙላት የተገኘ በሰራዊታችን ካሁን በፊት ቆስሎ የነበረ በእነሱ አጠራር አንበሳው ጋይንት ክፍለ ጦር መሃል ጋይንት ብርጌድ ሻለቃ አመራር መንግስቱ መኮንን በእነሱ አጠራር የኮር ደጃች ገሰሰ ክፍለ ጦር የነበረም ይገኙበታል ብለዋል መከላከያ። ጽንፈኛው ወቅታዊውን የነዳጅ ስርጭት እጥረት ለማባባስ 118 ጀሪካን ነዳጅ በድብቅ ቢያከማችም በሰራዊታችን በቁጥጥር ስር መዋል ችሏል ብለዋል። የህብረተሰቡን መገልገያ ተሽከርካሪዎችንም እያስቆመ ያቃጠለ ሲሆን በሰራዊታችን ብርቱ ክንድ አብዛኞቹ ጉዳት ሳይደርስባቸው ለባለቤቶቻቸው መመለሳቸውን ገልጠዋል። የአካባቢው የህብረተሰብ ክፍሎችም የጽንፈኛውን ሴራ እየተረዱ በመሆኑ በክልሉ የጸጥታ ኃይልና ከሰራዊታችን ጋር በመሆን ሰላም ወዳድነቱን በተግባር እያረጋገጠ ነው ሲሉ መናገራቸውን መከላከያ በማህበራዊ ሚዲያ ገጹ ዘግቧል። ጽንፈኛው ቀብሮት የነበረ መሳሪያና ተተኳሽ በቁጥጥር ስር ዋለ። የሰሜን ምስራቅ እዝ አንድ ኮር በግዳጅ ቀጠናው በመንቀሳቀስ የህብረተሰቡና የአካባቢውን ሰላም ሲያውክ የነበረውን የጽንፈኛውን ቡድን መቆጣጠር እንደቻለ የሰሜን ምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ ሜጀር ጀነራል ሻምበል ፈረደ ገለጹ። ኮሩ ሰሞኑን ባካሄደው ስምሪት በሰሜን ወሎ ዞን ቆቦ አካባቢ እየተሽለኮለከ ሰላማዊ ሰዎችን ሲያግትና የአካባቢውን ሰላም ሲያፈርስ የነበረውን ጽንፈኛ ቡድን መውጫና መግቢያ እንዳያገኝ በማድረግ መከታተልና መቆጣጠር መቻሉን ተናግረዋል። ጽንፈኛው ለእኩይ ዓላማው መፈጸሚያ ሊጠቀምባቸው የነበሩ በርካታ ተኳሾችንና የጦር መሳሪያዎችን ከቀበረበት ማውጣት ተችሏል ያሉት ሜጀር ጀነራል ሻምበል ፈረደ ቡድኑ የጦር መሳሪያዎችንና ተተኳሾችን በየጫካው መቅበሩ የሰራዊታችንን ፈጣን ተነቃናቂነትና የሚያመላክት መሆኑንም ጠቁሟል። ኮሩ አስተማማኝ ወታደራዊና ስነልቦናዊ ዝግጁነቱ የተረጋገጠ እንደሆነ ያወሱት ምክትል አዛዡ አካባቢውን ወደ ቀደመ ሰላሙ የመመለሱ ጥረት ተጠናክሮ ይቀጥላልም ነው ያሉት። ሜጀር ጀነራል ሻምበል አያይዘውም ከጽንፈኛው ጎን ተሰልፈው የአካባቢውን ሰላም ሲያፈርሱ የቆዩ 8 ታጣቂዎች እጃቸውን መስጠታቸውንም ተናግረዋል። የስድስተኛ እዝ ክፍለ ጦር በምስራቅ ጎጃም ዞን በጽንፈኛው ታጣቂዎች ላይ እርምጃ ወሰድኳል። የስድስተኛ እዝ ፈንቅል ክፍለ ጦር በምስራቅ ጎጃም ዞን በሚገኙ የተለያዩ ወረዳዎች ውስጥ ሲንቀሳቀሱ በነበሩ የጽንፈኛው ታጣቂ ቡድኖች ላይ በወሰደው የህግ ማስከበር እርምጃ ታጣቂዎችን በመደምሰስ መሳሪያና ተተኳሾችን በቁጥጥር ስር ማዋል መቻሉን የክፍለ ጦሩ አዛዥ ኮሎኔል ሞገስ አሰለፍ ገልጠዋል። በነብሴ ሳር ምድር ወረዳ፣ በእናርጅና ውጋ ወረዳ፣ ፈለገ ብርሃን ከተማ፣ በቢቡኝ ወረዳ ወይም ድጓ ጽዮን ከተማ እና ወይንዋ የህግ ማስከበር ስራው በዋናነት ያተኮረባቸው አካባቢዎች መሆናቸውንም ኮሎኔል ሞገስ ተናግረዋል። በእነኚህ አካባቢዎች የህዝብን ሰላም ለማደፍረስ ሲንቀሳቀስ በነበሩ ጽንፈኞች በተወሰደው እርምጃ መትረጊስ፣ ክላሽ፣ ኋላቀር መሳሪያዎች፣ የእጅ ቦምብና ሌሎችም ወታደራዊ ቁሳቁሶች በቁጥጥር ስር ውለዋል ተብሏል። የተወሰደው እርምጃ የአካባቢውን የማህበረሰብ ሰላምና ደህንነት ለማረጋገጥ የተቻለ መሆኑንም አዛዡ አስረድቷል። ይህ በምስራቅ ጎጃም ዞን የተመዘገበ አኩሪ ድል በህገ ወጥ መንገድ የታጠቁ ቡድኖችን እንቅስቃሴ ለመግታትና ሰላምን ለማረጋገጥ ዓላማ ያደረገ በመሆኑ ተጠናክሮ የሚቀጥል እንደሆነም ኮሎኔል ሞገስ አሰለፍ ተናግሯል ብሏል መከላከያ። ሰላምን ለማስፈን የጸጥታ አካላት ከህብረተሰቡ ጋር በቅንጅት እየሰሩ መሆኑ ተነገረ። የምስራቅ እዝ ምክትል አዛዥ ለኦፕሬሽናል እና ሜጀር ጀነራል ተስፋዬ ረጋሳ በአዊ ዞን ዳንግላ ወረዳ ዙሪያ በጊሳኖስ ወረዳ ተሰማርቶ ከሚገኘው የክልሉ የጸጥታ ኃይሎች ጋር በጸጥታና
ደህንነት ጉዳዮች ላይ ሰፊ ውይይት አካሂዷል። ሜጀር ጀነራል ተስፋዬ ረጋሳ በአካባቢው በአስተማማኝ ሰላምና መረጋጋት ለማስፈን ሁሉም የጸጥታ አካላት ከህብረተሰቡ ጋር የተቀናጀ ጥምረት በመፍጠር ተናቦ መስራት እንደሚያስፈልግም ገልጿል። የኮር አዛዡ ብርጋዴር ጀነራል አዲሱ መሐመድ በበኩላቸው የጸጥታ ኃይሉ ያለውን ዝግጅትና ቅንጅት በማጠናከር የህዝቡን ሰላምና ደህንነት የማረጋገጥ ስራ እየሰራ መሆኑን ተናግረው አጠናክሮ እንደሚቀጥልም አስገንዝበዋል። በቀጠናው ከሚገኙ የጸጥታ አካላት መካከል ኮማንደር ደሴ ብርሃነ ከመከላከያ ሰራዊት ጋር በቅንጅት ተልዕኮ መፈጸማቸውን ውጤታማ መሆኑን ጠቅሰው በቀጣይም ለላቀ ውጤት ዝግጁ መሆናቸውም ጠቁሟል ሲል መከላከያ ዘግቧል። በመጨረሻም ደቡብ እዝ አስተማማኝ ወታደራዊ የዝግጁነት አቅም መገንባቱን ጀነራል አበባው ታደሰ ተናገሩ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የደቡብ እዝን የዝግጁነት ደረጃ በግዳጅ ቀጠናው ተገኝተው ተመልክተዋል። ጀነራል አበባው ታደሰ የደቡብ እዝ የሰራዊት አባላትን ወታደራዊ ቁመና በግንባር ተገኝተው ከተመለከቱ በኋላ ባደረጉት ንግግር ደቡብ እዝ ማንኛውንም ግዳጅ በድል መፈጸም የሚያስችለውን አቅም ገንብቷልም ብለዋል። ኢትዮጵያ ትላንት ከነበራት አቅም ይልቅ ዛሬ ላይ በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ እንደምትገኝ የጠቀሱት ጀነራል አበባው ታደሰ ደቡብ እዝ በአስቸጋሪ መልክዓ ምድር ፈታኝ የውጊያ ስልጠናዎችን በማድረግ የደረሰበትን የዝግጁነት ደረጃ የሚደነቅ መሆኑን ገልጸዋል። ደቡብ እዝ በተሰለፈበት የግዳጅ ቀጠና ሁሉ ኢትዮጵያን ከጀመረችው የልዕልና ጉዞ ለማደናቀፍ የሚደረጉ የጸረ ሰላም እንቅስቃሴዎችን እየመከተና እየደመሰሰ ሀገርን ማስቀጠል የቻለ አንጋፋ እዝ ስለመሆኑ የደቡብ እዝ ዋና አዛዥ ሌተናንት ጀነራል ሰለሞን ኢተፋ ተናግረዋል። ሰራዊቱ የኢትዮጵያን ሉዓላዊነት ለመጠበቅና ብሔራዊ ጥቅሟን ለማስከበር ከመቼውም ጊዜ በላይ ዝግጁ ነው ያሉት ሌተናንት ጀነራል ሰለሞን ኢተፋ እዙ በየትኛውም ተልዕኮ አኩሪ ድል ለማስመዝገብ አስፈላጊውን ዝግጅት ማድረጉንም ተናግረዋል ሲል መከላከያ ዘግቧል።